አብርሽና ሩታ ለማስታረቅ አንድ ለማድረግ የመጨረሻ ውሳኔ እወስናለሁ። ግን ደግሞ እናንተም ፍላጎታችሁ ንገሩ። አብርሽና ሩታ የምር መታረቅ ትፈልጋላችሁ ወይስ መጣላት ነው የምትፈልጉት? ወይ ተጣሉ ወይ ተታረቁ። በቃ የመጨረሻ ንግግሬ ነው። ወይ ተታረቁ ወይ ደግሞ ተጣሉ። ሁለታችሁም ታርቃችሁ ልጁን ማሳደግ ነው ወይስ ደግሞ ምንድነው ፍላጎታችሁ? እኔ በጣም ነው ግራ ይገባኝ። እናንተ ግራ አልገባችሁም? ከኤርሜላ ጋር ስታዩ አብርሃም ደስ አይለሽም? አንተም ደግሞ ደስታ ቤት ድረስ ሲመጣ የሆነ ነገር ሲያሳልፍ በዚህ ልክ የምትናደደው ወይ ያላለቀ ፍቅር ስላለ ነው? በዚህ ልክ እልህ ከምትያያዙ፣ በዚህ ልክ ነገሮችን ከምታወሳስቧቸው በስነ ስርዓት ችግሮቻችሁን ፍቱ። ተነጋግራችሁ እንደ ሕፃን ልጅ አያርጋችሁ። በቃ እስከዛ ሰላም። ውድና የተከበራችሁ የቢኒ ግሬስ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ያው ዛሬም በድጋሚ ወደ እናንተ ተመልሻለሁ ማለት ነው። ይህንን ቪዲዮ የምታዩ በመጀመሪያ ሁላችሁም ስትከፍቱት ይህንን ቪዲዮ ላይክ እያደረጋችሁ ጀምሩት። ሁላችሁም የምታዩት ላይክ እያደረጋችሁ ብታዩት ደስ ይለኛል። ለእኔ ደግሞ ሞራል ነው ወደ እናንተ ቶሎ እንድመጣ ዩቲዩብ ደግሞ ሪኮመንድ እንዲያደርገው ያግዘኛልና ሁላችሁም ስትጀምሩት ላይክ እያደረጋችሁ ኮሜንት እየጻፋችሁልኝ ጀምሩ ማለት ነው። እና ደግሞ ሰብስክራይብ ለዚህ ቤት ያላደረጋችሁም ካላችሁ ወደ 100,000 እየገዘገዝን ነውና ሁላችሁም ሰብስክራይብ እያደረጋችሁ እያበረታታችሁ ይህን ቤት ሁሌ እያያችሁ ግን ሰብስክራይብ ማታደርጉ ሰዎች ዛሬ እስኪ አልፎላችሁ ደውሏንም ተጨናችሁ ኖቲፊኬሽን እንዲደርሳችሁ ማለት ነው። ሁላችሁም ሰብስክራይብ አድርጉ። ያው በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ያው ከዚህ በፊትም እኔን የምትከታተሉኝ፣ እኔን የምትወዱኝ፣ ለእኔ የምታስቡ፣ የምትጨነቁ ሰዎች በጣም ነው የማመሰግነው። ለእናንተ ክብርም ቦታም አለኝ። በውስጥ የምትመክሩኝ ሰዎች አላችሁ፣ ሳጠፋ ትክክል ሳልሰራ ትክክል አይደለም እያላችሁ የምትመልሱኝ፣ ወደ ትክክለኛው መንገድ እንዲሄድ የምታደርጉኝ ብዙ ሰዎች አላችሁና እናንተንም በጣም አመሰግናለሁ። እኔንም ማገዝ ለምትፈልጉ ቢያንስ ሰብስክራይብ እያደረጋችሁ ቪዲዮ እንድሰራ ለኔ ሞራል ነውና ሁላችሁም ሰብስክራይብ እያደረጋችሁ ጀምሩት። ላይክም በቃ ሁላችሁም ይህንን ቪዲዮ ስታዩት ላይክ እያደረጋችሁ ሼር እያደረጋችሁ ጀምሩት እና ዛሬ የመጣሁበት ዋንኛ ሀሳብ ያው ትላንትና የተከሰተውን ነገር አይታችኋል። ትላንትና ብዙ ነገር ተፈጥሯል። እኔም ፈረንጁም ካሊ በዩ ደስታ ሆነን የሩታን ደስታ አንድ ላይ ለማክበር ከሩታ ጋር በቃ ትቀበለዋለች ብለን እኛም ደስ ብሎን ተሰብስበን የሩታ ደስታ ተካፋይ ለመሆን ተሰብስበን ነበርና ጭራሽ ያልጠበቅነውና ያላሰብነው ነገር ጭራሽ ካለመቀበልም አልፎ ደስታን በጥፊ መተው ነው ሩታ የሄደችውና እኔ እንደ ወንድ ልጅ በጣም ደብሮኛል፣ በጣም ከፍቶኛል። ለምን ብትሉ ያው ሩታ ያንን ቀለበት ትቀበለዋለች ብዬ ነበር፣ ደስ ብሎኝ ነበር። ሁላችንም ነጭ ልብስ ለብሰን ምናምን ነበር ቪዲዮ የጀመርነውና ያው መግቢያ ላይ እያያችሁ ከሆነ ሁላችንም እየጨፈርን አንዳንድ ነገሮች በቃ ለደስታ እያወራ ነው ነበርና ብቻ ግን ሩታውንም ትክክለኛ ውሳኔ ወሰነች አይመስለኝም። ምናልባት ማጠብቀውን ነገር ድንገት ስለሆነባት ደስታን በዚህ ልክ ጠልተዋለች ብዬ አላስብም። ለምን ብትሉ ደስታ ለሩታ ብዙ መስዋዕትነት መክፈል ይፈልጋል። አሁንም ብዙ ነገር ማድረግ ይፈልጋል። ከነ ልጇ ሁሉ ነገሯ ተቀብሎ ነው የሱ ማድረግ የሚፈልገውና ይህን አክል መስዋዕትነት ሊከፍል ዝግጁ የሆነ ልጅ ላይ በጥፊ መምታት፣ እሱን ኢግኖር ማድረግ በጣም ሼም ነው እንደኔ ማለት ነው። ለምን ብትሉ ያው አብርሃም ጥፋቱን አስተካክሎ ወደ ሩታ ተመልሶ አንድ ላይ ቢሆኑ በጣም ነበር ደስ የሚለኝ። ይህ ግን ደግሞ ያ ሊሆን አልቻለም። ገብቷችኋል? አብርሽ ከዛሬም ነገም የሚመለሰው አይደለም። እንደውም ትላንትና ስልክ ደውሉ ጭራሽ ቀለበት ልታሳስሯት ነው እንድታገባ ልታደርጓት ነው ምናምን እያለኝ ነበር። የጣሉት ዕቃ ለምን ሲያነሱበት ለምን እንደማይወድ እኔ ግራ ነው የሚገባኝ። ኤርሜላ ለምን ተነካች ብሎ እዛ ከዳኒ ጋር ይጣላል፣ ከዳኒ ጋር የሆነ ውዥንብር ይፈጥራል።
ድጋሚ ደግሞ ሩታ ከሌላ ወንድ ጋር ስታይ ድጋሚ ደግሞ ከሱ ጋር ይጣላል። እኔ ምን አይነት ሰው እንደሆነ አልጨበት ነው ያለኝ። አሁን ሩታም ራሱ ግራ እያጋባችኝ ነው። አብርሽ ብቻ ሳይሆን በቃ ሐሳባቸው ምን እንደሆነ ፍላጎታቸው ምን እንደሆነ እኔ ላውቅ አልቻልኩም። ሩታም አብርሃምም ገብቷል። ሩታም ከአብርሃም ጋር መታረቅ ትፈልግና የሆነ ሰዓት ደግሞ መታረቅ አልፈልግም ትላለች። አብርሃምም ደግሞ ከሩታ ጋር መታረቅ እፈልጋለሁ ይላል። ግን የሚያደርገው ነገር በጣም የሚያስጠላና የሚደብር ነው። እና በስነ ስርዓት ፍላጎታችሁም ንገሩን። አብርሽም ሩታም ምንድነው ፍላጎታችሁ? ሁለታችሁም ታርቃችሁ ልጁን ማሳደግ ነው ወይስ ደግሞ ምንድነው ፍላጎታችሁ? እኔ በጣም ነው ግራ ይገባኝ። እናንተ ግራ አልገባችሁም? እውነት የሚያደርጉን ነገር የሚሰሩት ነገር ከቀን ወደ ቀን ግራ እያጋባኝ፣ የምጠብቀው ሌላ የሚሆነው ሌላ፣ ቀን በቀን ማለት ነው የምጠብቀው ሌላ የሚሆነው ሌላ እና በዚህ ልክ እናንተ ራሱ የሰው አይን ውስጥ ገብታችሁ በዚህ ልክ ነገሮችን እንዲበላሹ ለምን እንደምትፈቅሩ ግራን ይገባኝ። ከውቷላ አሁንም ቢሆን አብርሃም የራስን ህይወት አስተካክለ መቀጠል ካልፈለግ ሩታ ደስተኛ ትሁን። በቃ የራሷን ህይወት ጀምር። የራሴን ህይወት ጀምር ያለው አፈቅርሻለሁ ብላታላ፣ ሄርሜላን እወድሻለሁ ብላታላ። ስለዚህ ሩታ ከሌላ ሰው ጋር ላይፍ ስትጀምር ለምንድን ነው የሚያንገበገበው? በዚህ ልክ ከሩታ ጋር ምንም ግንኙነት እንዳይኖር ሰው እያደረግ በዚህ ልክ የምታደርገው ነገር ደስ አይልም። ከሩታ ጋር ማንኛውም ሰው ይቁም፣ ከሷ ጋር ሄዶ እየተጣላ ከሱ ጋር ሄዶ እየተጣላ እኔ እኮ ሐሳቡ ግራ ገባኝ። ምንድነው የምትፈልጉት? ሩታም አብርሽ እኔ አሁን ግራ እያጋባችሁ ነው። በጣም ነው ግራ እያጋባችሁ ያላችሁ። የልባችሁን ፍላጎት የውስጣችሁን ፍላጎት ላውቅ አልቻልኩኝ ምንም ማለት ነው። ስለዚህ ቤተሰብም እየተጨነቀ ነው። እዚህ ጋር ኦዲየንስም አለ፣ እኛም ጓደኞቹ አለን። ገብቷችኋል? ለዚህ ሁሉ ጥያቄ መልስ ስጡን። ሩታና አብርሽ ይህ ጥያቄ ለእናንተ ነው። በቃ እስከዛሬ ተጫዋቾናል፣ እስከዛሬ ተባልተናል። ግን ደግሞ እናንተ ሁለታችሁም ፍላጎታችሁ ለየቅል ነው። ሩታም አብርሃም ምንድነው ፍላጎታችሁ? መታረቅ ነው? መጣላት ነው? ወይ ተጣሉ ወይ ተታረቁ። በቃ የመጨረሻ ንግግሬ ነው። ወይ ተታረቁ ወይ ደግሞ ተጣሉ። አለቀ። አንቺም እሱ ሌላ ህይወት ሲጀምር ደስ አይልሽም፣ አብርሃምም ደግሞ ሌላ ህይወት ስትጀምር ደስ አይልም። ለምንድን ነው? ከኤርሜላ ጋር ስታዩ አብርሃም ደስ አይልሽም። ገብቶሻል? ዝዋይ ድረስ ይሄድሽው አብርሃምን ለማናገር ይቅርታ ለመጠየቅ ነው። አንተም ደግሞ ደስታ ቤት ድረስ ሲመጣ የሆነ ነገር ሲያሳልፍ በዚህ ልክ የምትናደደው ወይ ያላለቀ ፍቅር ስላለ ነው። በዚህ ልክ እልህ ከምትያያዙ፣ በዚህ ልክ ነገሮችን ከምታወሳስቧቸው በስነ ስርዓት ችግሮቻችሁን ፍቱ። ተነጋግራችሁ እንደ ሕፃን ልጅ አያርጋችሁ። በቃ እስከዛሬ እንደ ሕፃን ልጅ እልህ በእልህ ሆናችሁ አንዱ አንደኛውን ሲጎዳ አልሸነፍም ሲል እስከዛሬ አይተናል። ግን አሁን ላይ ይበቃችኋል። እስኪ ሁላችንም ነገሮችን ቆም ብለን ለማስተካከል እንሞክር። በቃ እኔም እስከዛሬ ያደረኩን ነገር ምናልባት ጥፋት ሊሆን ይችላል። እስከዛሬ በሁለቱ ህይወት ማደርገው ነገር ትክክል አይደለም። ስለዚህ ለመጨረሻ ጊዜ መስዋዕትነት እከፍላለሁ። እንደኔ አብርሽና ሩታ ለማስታረቅ አንድ ለማድረግ የመጨረሻ ውሳኔ እወስናለሁ። ግን ደግሞ እናንተም ፍላጎታችሁ ንገሩ። አብርሽና ሩታ የምር መታረቅ ትፈልጋላችሁ ወይስ መጣላት ነው የምትፈልጉት? ይህ ግልጽ ንገሩን። በቃ እኔ በጣም ግራ ስለገባኝ ነው። በቃ ምን ልበላችሁ እንዴ? ሩታ አትወደውም ስል ደግሞ የምትወጅበት ቦታ ደግሞ አያለው። አብርሃም ሩታን አይወዳትም ስል ደግሞ የሆነ ሰዓት ላይ ለሷ ሲያስብ ለሷ ሲጨነቅ አያለው። ስለዚህ ግራ አታጋቡን። የምሬ ነው። በመሃል ደግሞ ደስታ የሚባል መሰቃየት የለበትም። ሄርሜላም መሰቃየት የለባትም። በእናንተ የተነሳ ሰው መጎዳት የለበትም። ገብቷችኋል? እዚህ ጋር ደስታ ቀን በቀን እያለቀሰ ትላንት እንዴት እንደሆነ እኛ ነን የምናውቀው። ሊያብድ ምንም አልቀረውም። ጃኬቱን ጥሎ መሬት ላይ እንደዛ ሲያለቅስ በጣም ነው ያሳዘነኝ። ወንድ ልጅ ነኝ
ነገ እኔ ላይ ቢደርስ ነገ እኔ ብሆን ብዬ አስባለሁ። ገብቷችኋል? በሰው ፊት ቀለበት ለማድረግ እንደዛ ተንበርክኮ ረግጣው ስትሄድ በጣም ነው ሼም ነው። ገብቷችኋል? ነገ ላይ ደግሞ ደስታን ስታገኘው እናያለን። ይህ ነው እኔ ግራም ያጋባኝ ነገር ይሄ ነው። ከደስታ ጋር ነገ ወይ አብረው የሆነ ነገር ሲያደርጉ ደግሞ አያለሁ። አብርሃምም እንደዛ ነው። ከኤርሜላ ጋር ጥሩ ጊዜ ያሳልፋል፣ ደስ የሚል ህይወት ይኖረዋል። ከዛ ትንሽ ቆይቶ ደግሞ በቃ የተሳሳተ መንገድ ነው ያለሁት ይቅርታ አድርጊልኝ ብሎ ወደ ሩታ ይመለሳል። ግራ ኮን ታስቁኛላችሁ። እውነት ግራ ነው የምታጋቡት። በቃ ግራ ማለት ነው። አልጨበጥ አላችሁ። እኔ አሁን እንደ ጓደኛ በቃ ምንም አልጨበጥ አላችሁ። እኔ ማደርገው ነገር ትክክል ነው አይደለም፣ እንደራሴ ስህተት ሊኖር ይችላል። ግን ደግሞ እስኪ እናንተ ፍቃደኛ ሁኑና እኛ ሁላችንም ተስማምተን ህይወታችሁን አንድ ለማድረግ እንሞክር። አንድ እድል ስጡን። ይቅርታ ተጠያየቁ፣ ችግሮቻችሁን ፍቱ። ሩታም ያው አይታችኋል፣ ዝዋይ ድረስ አብርሽን ይቅርታ ለመጠየቅ ቤቷን ለመሰብሰብ ትዳሯን አንድ ለማድረግ ዝዋይ ድረስ ሄዳ ያውም ከሴት ጋር ዲዝናና የሄደው ባህሏ ይቅርታ ለመጠየቅ ዝዋይ ድረስ ሄዳለች። ገብቷችኋል? አብርሃም በዚህ ልክ ነገሮችን ለምን መረዳት እንዳልፈለግ ለምን እንደምትወደ እንደምታፈቅረ ማየት ለምን እንዳልቻልክ ነው እኔ ግራ ይገባኝ። ትላንትና ማይታል እንደዛ ተሰብስበን ደስታን በጥፊ መታ ስታባረረው አልፈልግም ስትለው ገብቷል። በዚህ ልክ እሷ ከሌላ ሰው መሆን ካላስደሰታት አንተ እንዴት አስችሎ ከኤርሜላ ጋር የምታሳልፋቸው ጊዜዎች እንዴት አስቻለ? ገብቷል። እሷ መታ ቀለበቱን ተቀብላ ደስታን የራሷ ማድረግ እኮ ትችላለች። ደስ የሚል ህይወት መኖር ትችላለች። ግን ደግሞ ያን ደስ ስለማያሰኛት ኖርማል የምታፈቅረ የምትወድ የምታከብረ የመጀመሪያዋ ባሏ ስለሆንክ በሌላ መቀየር አልፈለገችም። አንተን በሌላ መቀየር ስላልፈለገች ነው ደስታን እንደዛ ሲያለቅስ ወንድ ልጅ ሆኖ ሲለምናት አልፈልግም ብላ ሄደችውና አብርሃም በዚህ ልክ ለምንድን ነው የምትግማማው? በዚህ ልክ ለምንድን ነው ራስህን መውቀስ ማትፈልገው? የምሬ ነው። እስኪ አንዳንዴ ቆም ብለህ በስነ ስርዓት ማለት ነው። በቃ እስከዛሬ ይበቃል አብርሃም። እስከዛሬ ከኤርሜላ ጋር ደስ ማይል ነገር አድርጋል። እርግጠኛ ነኝ እስከዛሬ በምታደርገው ነገር አንተም ደስተኛ እንዳልነበርክ ውስጥ እሊና እንደወቀሰ ገብቷል። እረፍት እንዳላገኘ ሁላችንም የምናውቀው ነገር ነው። ሚዲያ ላይ መተህ ደስተኛ እንደሆንክ ምናምን ልታስመስል ትችላለህ፣ ግን በጭራሽ ደስተኛ እንዳልሆንክ ደስተኛ የምትሆነው ከሩታና ከልጅ ጋር እንደሆነ ሁላችንም እናውቀዋለን። ጓደኞች አቤልም ብሩክም ጠንቀቀው ያውቃሉ፣ ለማስመሰል ካልሆነ በስተቀር ማለት ነው። ስለዚህ ችግሮቻችሁን ፈታችሁ ወደ መጀመሪያው ትዳራችሁ ተመለሱ። አብርሃምና ሩታ ለሁለታችሁም ነው። አንቺም ደስታን ካልፈለግሽው ኤርሜላም አብርሃም እንደማትወዳት በስነ ስርዓት አውቃለሁ። ስለዚህ ችግሮቻችሁን ፈታችሁ ትዳራችሁን ሰብስቡ። በኋላ ይቆጫችኋል። የልጅ ትዳር አታድርጉት። የምሬ ነው። 2 ዓመት ሙሉ 3 ዓመት ሙሉ አንድ ላይ ኖራችሁ በዚህች ልጅ የመጣ ትዳር ማጣት የለብህም አብርሃም። ስለዚህ ብዙ መስዋዕትነት የከፈላችሁበትን ፍቅር ብዙ ወጣ ወረድ ያያችሁበትን ፍቅር እንዲሁ መንገድ ላይ እንዳበትኑት እኔ እንደ ጓደኛ እየነገርኩ ነው። አቤልም ብሩክንም ኤርሜላም ከህይወት አስወጥተ ህይወትን ምራ። አብርሃም ከማይጠቅም ሰው ነው እየዋልክ ያለው። አንተን ደስተኛ ከማያረግ ሰው እያስመሰለ ጓደኛዬ ከሚል ሰው ያለውና አሁንም ቢሆን ህይወትን ምራ። እንደ ጓደኛ መመክሪ ነው። እዚህ ጋር መጮህ አልፈልግም፣ ይሁን ነገር ማድረግ አልፈልግም ለምን ብትሉ ያው ከዚህ በፊት ነው አብርሃምን በጣም ሰድቤው አብርሃምን በቃ ትክክል አይደለም ብዬ ብዙ ነገሮች ስናገረው ሚዲያ ላይ ወጥቻለሁ። አሁን ላይ ግን በቃኝ። አሁን ላይ ሁለቱ የፈለጉትን ነገር ማድረግ ይችላሉ። በዚህ ልክም የሰው ህይወት ላይ ገብቼ አላውቅም ጓደኛዬ ስለሆኑ እንጂ ነገሮችን ለማስተካከል ብዬ
ብዙ ነገሮች አድርጌያለሁ እንጂ በሰው ህይወት እንደዚህ መግባት መፈትፈት ምወድ ልጅ አይደለሁም። የራሴን ህይወት የራሴን መንገድ መኖር ምፈልግ ልጅ ነኝ። ገብቷቸዋል። ሄርሜላን ብትሆኚ አንድ ነገር ልንገርሽ፣ ሁለቱ በጣም ነው የሚዋደዱት፣ በጣም ነው የሚፈላለጉት፣ በጣም ነው የሚከባበሩት እና በመሀላቸው ነው የገባሽው። እስከዛሬ ክፉም ደግም ተባብለናል፣ ለስከ መጣላትም ደርሰናል። አሁን ላይ ግን ምናልባት ይዞሽ ከሆነ ከህይወታቸው ያልወጣሽው ነገሮች አናደውሽ ከሆነ ሁሉም ነገር ይቅር በይና ከህይወታቸው ውጪ። አሁንም አብርሽና ሩታ መታረቃቸው አይቀርም፣ አንድ መሆናቸው አይቀርም። ትላንትና አይተሻል ሩታ ለልጇ ብላ ምን ያክል መስዋዕትነት እንደምትከፍል ገብቶሻል። ሁሉ ነገር ትታ ደስታን አባራ የልጇን አባት እንዴት እንደምትፈልግ አይተሻል። ስለዚህ ያላለቀ ፍቅር ላይ ነው የገባሽው። ምናልባት እነሱ ተጣልተዋል፣ ተጋጭተዋል፣ ግን ደግሞ ዞረው አንድ መሆናቸው አይቀርም። ሄርሜላ እየሰማሽኝ ከሆነ ይዞሽ ከሆነ በቃ ከህይወታቸው ውጪ። እውነቴን ነው። አንቺም ቤተሰቦች ደስ የሚያሰኝ ስራ አይደለም የምትሰሪው። አንቺም በኮንፊደንስ የሆነ ቦታ ሄደሽ የምትናገሪውን ስራ አይደለም እየሰራሽ ያለሽው። በጣም የሚያሳፍርሽና የምትሸማቀቂበት ነገር ነው እያደረግሽ ያለሽው እንደ ሴት ልጅ ማለት ነው። ስለዚህ ሄርሜላም ብትሆኚ አስቢበት። የምሬ ነው። እኔ ላንቺ ብዬ ነው፣ ላንቺ በማሰብ ነው ምነግርሽ። አብርሃም ላንቺ የሚሆን ሰው አይደለም። አብርሃም ለሩታ የተፈጠረ ሰው ነው። በቃ ሩታና አብርሃም ማይለያዩ ሰዎች ናቸው። ከዚህ በፊት አይተሽ ከሆነ ብዙ ነገር ተፈጥሮ ብዙ ነገር ተጋድለው ዞረው ተታርቀው አንድ የሆኑ ሰዎች ናቸው እና በመሀላቸው ገብተሽ ህይወትን ባትበጠብጪ ህይወታቸውን ባታበላሺ ደስ ይለኛል። ገብቶሻል። ምናልባት ዳኒ ትናንትና ቪዲዮ ላይ ለሄርሜላ ስሜት አለኝ ሲል ነበር፣ ቦታ አለኝ ሲል ነበር። ውሸት ይሁን እውነት ይሁን አብርሃምን ለማናደድ ይሁን አላቅም፣ እርግጠኛ አይደለሁም። ግን ደግሞ የምር ስሜት ኖሮት ቦታ ኖሮት ከሆነ ሁለታችሁ ብትጣመሩና ሁለታችሁ ተግባብታችሁ የራሳችሁን ህይወት ብትኖሩ ደስ ይለኛል፣ እንደ ጓደኛዬ ማለት ነው። ዳኒ ምንም ያንሰው ሰው አይደለም። አንዳንድ የሚያደርጋቸው ተግባሮች ያው አንቺም እንደ ከዚህ ያደረግሽ ያለሽው ነገር እሱ ከዚህ በፊት ያደረገው ዛሬ አንቺ የምታደርጊው ነገር ነው። ገብቶሻል። ዳኒም ከዚህ በፊት ህይወታቸውን ለመረበሽ አብርሽና ሩታ ላይ ገብቶ ብዙ ነገር አድርጎ የወጣ ሰው ነው። ያንን ምንረሳ ሰዎች አይደለም። ስለዚህ ለሄርሜላ ቦታ ካለ ደስ የሚል ነገር ነው። ገብቷል። አላገባችም፣ ፍቅረኛ የላትም። ስለዚህ ሁለታችሁ አብራችሁ ብትሆኑ ደስ ነው የሚለን። ገብቶሻል። አንዳንዴ ትላንትና እዩ ሲናገር የምንፈልገውን ስንፈልግ የሚፈለግን እናጣለን፣ የምንፈልገውን ስንፈልግ የሚፈለገን እናጣለን ብሏልና አንዳንዴ ሄርሜላ የምትፈልጊውን እየፈለግሽ የሚፈልግሽን ሰው እንዳታጭ። ገብቶሻል። በዚህ እድሜሽ በሰል የምትይበት የምትረጋጊበት አፍላይ ልጅ ነሽ። ሁሉም ነገር ሊያምርሽ ይችላል። ሁሉም ነገር ትክክል መስሎሽ ሊታይሽ ይችላል። ገብቷል። ሁሉም ነገር መሞከር አለብን የምንለው እድሜ ላይ ነን አሁን። እዛ መግባት አለብን እዚህም ሁሉም ነገር ማለት ነው። ስለዚህ አሁን ግን ቢያንስ አንዳንዴ እኮ ቆም ብለን የምናደርገውን ነገር ማሰብ አለብን። ስለዚህ ሄርሜላ እስኪ በደንብ አስቢ፣ ለራስሽ ጊዜ ስጪ። የምታደርጊው ነገር ልክ ነው ልክ አይደለም። የምሬ ነው። አብርሃም ይጠቅመኛል፣ ነገ ከሱ ጋር ህይወት መስርቼ የልጆቼ አባት መሆን ይችላል፣ ሩታ ጋር አይሄድም፣ ሌላ ሰው አይታየውም ብለሽ እስኪ ራስሽን ውቀሽ መጀመር። ገብቶሻል። ይህንን ነገር ግን አገናዝበሽ አብርሃም ይሆነኛል ብለሽ ካሰብሽ መብትሽ ነው። ግን ደግሞ አብርሃም የልጅ አባት ነው። በጣም የሚወዳት በጣም የሚያፈቅራት ሚስት አለችው። ዞሮም መታረቃቸው አይቀርም። እኔ አስረግጬ ልንገርሽ። ስለዚህ አስበሽበት ከህይወታቸው መውጣት ካለብሽ እንድትወጪ ነው ሄርሜላ ማለት ነው። ሁሉም የልብ እየሰጠሽ ነገ ከተጎዳሽ ነገ ካለቀሽ በኋላ ዞር ብሎ የሚያይሽ ነገር የለም። ህይወትሽን
ብቻ አላቅም ቤተሰብ፣ እኔም ትንሽ አሞኛል። ሁላችሁም ጸልዩልኝ። የምር እንደዚህ ስመጣ ስቄ ወደ እናንተ ስመጣ ደስተኛ የሆንኩ ነውና የምመስለው። ብቻ ፈጣሪ ይማር ባሉኝ ኮሜንት ላይ እና ወዳችኋለሁ። ቻው